ባለፈው ክፍል ሙስሊሞች ከሂጅራ በፊት መካ ውስጥ የነበሩበት ደካማ ሁኔታ ተዘክሯል። በዚህ ክፍል ደግሞ የአጋሪዎች ተጨባጭ ይዳሰሳል። በነቢዩ ሰለላሁ ዐለይሂ ወሰለም ላይ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰቦች እንዴት ናቸው? ሰላም ከኔ ሰላም ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ደወሏን ተጫኑ። ኢንሻአላህ ከትናንቱ የቀጠለ ክፍል 2ን ይዤ ብቅ ብያለሁ። ክፍል 2 ባለፈው ክፍል ሙስሊሞች ከሂጅራ በፊት በመካ ውስጥ የነበሩበት ደካማ ሁኔታ ተዘክሯል። በዚህ ክፍል ደግሞ የአጋሪዎች ተጨባጭ ይዳሰሳል። በነቢዩ ሰለላሁ ዐለይሂ ወሰለም ላይ ያሴሩ ነበር። ቁርአንን ያስተባብሉ ነበር። ከፈለጉ እርሱን የሚመስል ቃል መፍጠር እንደማይሳናቸው ይናገሩ ነበር። ቅጣት እንዲያወርድባቸው አላህን ይፈታተኑ ነበር። ሰዎችን ከአላህ መንገድ ለማራቅ ገንዘቦቻቸውን ያፈሳሉ። መልእክተኛውን ለመዋጋት ይጣጣራሉ። ፍጻሜያቸው ሽንፈትን እንደሚሆን ቁርአን ይነግራቸዋል። ለነቢዩም መመሪያ ተላለፈ። አጋሪዎችን ወደ እምነት እንዲጋብዙ ካላመኑም ኢስላምን መዋጋት ካላቆሙ የበፊተኞቹን ህዝቦች ያገኛቸው አይነት ጥፋት ኢስላምን መዋጋት ካላቆሙ ከበፊተኞች ህዝቦች ያገኛቸው አይነት ጥፋት እንደሚያገኛቸው እንዲያስጠነቅቋቸው። በመጨረሻም ለሙስሊሞች ምድር ላይ የአላህ የበላይነት እስኪረጋገጥና ከሃዲያን የሙስሊሞችን እምነት የሚፈታተኑበት ኃይላቸው ሙሉ በሙሉ እስኪንኮታኮት ድረስ አጋሪዎችን እንዲዋጉ መመሪያ ተላለፈ። የኢስላም አይነተኛ ተልእኮ የሰውን ዘር ከሰው ሰራሽ ህግጋትና ስርዓቶች፣ እምነቶችና አመለካከቶች በማጽዳት አላህን ብቻ እንዲያመልኩ ማድረግ ነው። አማኞች ይህን የኢስላም ዓላማ ከግብ የማድረስ ኃላፊነት አለባቸው። ይህን ኃላፊነት ለመወጣት አለመንቀሳቀስ በዚህ ዲን ላይ ከክህደት መፈጸም ይሆናል። አማኞች ይህንን ኃላፊነት ከሚያረጋቸው ነገሮች መካከል አቤቶቹ ልጅ፣ ገንዘብ፣ ቤተሰብ ናቸው። ይህንን ሊያውቁ ይገባል። የተሸከሙት ኃላፊነት መጽዋዕትነትን ይጠይቃል። ገንዘቦቻቸውን፣ ቤተሰቦቻቸውን፣ ሌላቸውን እንኳን ለመጽዋዕት እንዲያቀርቡ የሚጠይቁት ሁኔታ ይኖራል። ይህን በጥልቅ ሊረዱ ያሻል። ይህ ሁሉ ልፋታቸው ግን በከንቱ አይደለም። አላህ ዘንድ የተላመደ ነው። ይህን ይላቸዋል። አላህ የሰዎችን ደካማ ጎን ጠንቅቆ የሚያውቅ አምላክ፣ ልቦና ሕያው ሲሆንና ሲልቅ እጅግ እንቁና ጥንቁቅ ይሆናሉ። ድክመቶች በቀላሉ ይረዳሉ። ይህ የተቅዋ ትሩፋት ነው። እርሱን ለሚፈሩት ሰዎች ይህን ትሩፋት ይለግሳቸዋል። እርሱ የታላቅ ትሩፋት ባለቤት ነውና። ይህ ሙሐመድ ሆይ ከሃዲያን እስረኛ ሊያደርጉህ፣ ሊጎዱህ ወይንም ከሀገርህ ሊያስወጡህ ባሴሩ ጊዜ የሆነውን አውሳ። እነርሱ ያሴራሉ፣ አላህም ሴራውን ለማምከን ያቅዳል። አላህ እቅዱ ምንጊዜም ተፈጻሚ ነው። አንቀጾቻቸውን በተነበቡላቸው ጊዜ ከአሁን በፊት ሰምተነዋል። ብንሻ ኖሮ ይህን የሚመስል ቃል ባልን ነበር። ይህ የቀደምት ህዝቦች አፈ ታሪክ እንጂ ሌላ አይደለም አሉ። አላህ ሆይ ይህ መልእክት በእርግጥም ከአንተ የመጣ ከሆነ ከሰማይ ድንጋይ አዝንብበን ወይንም አሳማሚ ቅጣን ባሉ ጊዜ የሆነውን አስታውስ። አንተ ከውስጣቸው እያለህ አላህ ፈጽሞ አይቀጣቸውም። ምህረትን እስከ ጠየቁ ድረስ አይቀጣቸውም። ሰዎችን በተከበረው መስጊድ አያግዱ። ከአላህ ቅጣት የሚታደግ ምን ዋስትና አላቸው? እነርሱ የመስጊዱ
ጠባቂዎች አይደሉም። ጠባቂዎቹ አላህ የሚፈሩ ብቻ ናቸው። ግን አብዛኞቹ ይህንን አያውቁም። ከቤቱ ከካዕባ ውስጥ የሚፈጸሙ አምልኮ ፍጨትና ጭብጨባ እንጂ ሌላ አይደለም። እውነተኛን በመካዳቸው ቅጣቱን ቅመሱ ይባላሉ። እነዚያ የካዱ ገንዘቦቻቸውን ሰዎችን ከአላህ መንገድ ለማገድ ያውላሉ። ሀብቶቻቸውን ለዚሁ እኩይ ተግባር ማውጣታቸውን ይቀጥላሉ። ግና የሚተርፋቸው ቁጭት ብቻ ይሆናል። በመጨረሻም ይሸነፋሉ። ከሃዲያን ወደ ገሃነም ይሰበሰባሉ። ይህ አንቀጽ ሲወርድ ሁኔታው ከዚህ የተለየ ነበር። ነገሮቹ ተቀይረዋል። በዚህ አንቀጽ በመካ የነበረውን ሁኔታ ነው የሚያስታውሳቸው። የበፊቱን ታሪካቸውን፣ ስለ ወደፊቱ ሁኔታ ተስፋቸው ብሩህ እንዲሆን አጋሪዎች አሴሩ። መልእክተኛውን ለመግደል እስኪሞቱ ለማሰር ወይንም ከሀገር ለማባረር። በመጨረሻም በመገደሉ ሀሳብ ላይ ተስማሙ። ያሰቡት ግን አልሆነም። አላህ ሴራቸውን አመከነው። አላህ ለዱዓት የሚያደርገው ጥበቃ ይህንን ይመስላል። ኢብኑ ከሲር ሰዒድ ኢብኑ ጁበይር ዋቢ አድርገው ከቁርአን ማብራሪያ ጠራዛቸው ውስጥ እንዳሰፈሩት ይህንን የተናገረው ነድር ብኑ ሐሪስ የተባለ የአጋሮች መሪ ነበር። ነድር ወደ ፋሪስ ሀገር በመጓዝ አፈታሪካቸውንና የሞቱበትን ገድልና ታሪክ አጥንቶ ተመለሰ። መካ ሲገባ መልእክተኛው ያው ይንጥር ጀምሮ ነበር። መልእክተኛው በሚያስተምርባቸው ቦታዎች ይገኝ ነበር። እሳቸው ትምህርታቸውን አጠናቀው ሲነሱ እርሱ በበኩሉ በሰበስብና ያጠናውን ታሪክ ይነግራቸዋል። የኔና መሐመድ ማንን ነው ውብ ታሪካችንን የሚተርከው ይላቸዋል። በድር ላይ ምርኮኛ ሆኖ ከሙስሊሞች እጅ ገባ። መልእክተኛውም እንዲታዘዙ። ይህ የነድር ኢብኑል ሐሪስ ሙከራ ዛሬ መልኩ ቀይሮ ምንም ቢሆን ይስተዋላል። ዛሬ የሰው ልጆች አመለካከታቸውን የግላዊና የማህበራዊ ህይወታቸውን መመሪያ እንጂ ቁርአን አይደለም። የእስላም ጠላቶች የዛሬዎቹ ሰው ዘር አመለካከት ቀርጸዋል። ወደ ቁርአን ፊቱ እንዲያዞር የቻሉን ሁሉ አድርገዋል። ሙስሊሞችን ቁርአን ለህይወታቸው መመሪያ ሳይሆን ለአምልኮዊ ንባብ ብቻ እንዲጠቀሙበት ማድረግ አታለዋቸዋል። ቁርአንን ያነበቡ በሰው ሰራሽ እምነትና አመለካከት ይጠመቃሉ። በአፈር በለም ስርዓቶች ይኖራሉ። ቁርአን በህይወታቸው ውስጥ ምንም ሚና የለውም። የሚገርመው መልእክቱን ሙስሊሞችም አይረዱትም። የጠላታቸውን ጥረት ተሰክቷል። ግን ቁርአን ኃያል ነው። በዚህ ሁሉ ሴራ በስተጀርባ ተግባሩን ያከናውናል። ሲመሩበትና ሲሞሉለት የሚችሉ ሰዎች ዘጃል። ታማኝ ልጆችን በየትኛውም ቦታ ቁርአን እንመልስ፣ በቁርአን እንመራ የሚል የአማኞች ድምጽ ይሰማል። የዱዓት ህይወት ለጋሽ ጥሪ ለዚህም ከዚያም ያስተጋባል። ሂደቱ ቁርአን የነድር ኢብኑል ሐሪስና መሰሎቹን ሴራ በመበጣጠስ ዓለምን የመራበትን ታሪክ እንደሚደግመው አመልካች ነው። ግርምትን የሚያጭር ዱዓ ለሐቅ ከማደር መቀጣትን መጥፋትን መምረጥን ውስጥ ሲበከል በእንዲህ አይነት ትዕቢትና ኩራት ነበር። አጋሮች መካ ላይ እስላማዊን ጥሪ ያስተናግዳሉ። ግን በመጨረሻ ይህ ሁሉ ትዕቢት ተሰባበረ። እውነት አሸናፊ ሆነ። የአላህን እዝነት ልብ ይበሉ። ይህን ሁሉ እያደረጉ እንዳለፉ ህዝቦች ሙሉ በሙሉ ሊያጠፋቸው አልፈቀደም። ጊዜ ሰጣቸው እንዲያስተውሉ፣ እንዲመለሱ። ከጥፋት የዳኑት እርሱ እንደሚሉት የኢብራሂም እምነት ወራሾች ወይንም የአላህን ቤት ጠባቂዎች ስለሆኑ አይደለም። እንዲያውም የቤቱ ጠላቶች ናቸው። ረክሰውታል፣ በክለውታል። ከጥፋት የዳኑት አላህ ወደ እርሱ ይመለሱ ዘንድ እድሉን ሊሰጣቸው ስላሻ ብቻ ነው። ግን አብዛኞቹ ይህን አያውቁም። አላህ ቤቱን የገነባው በብቸኝነት እንዲያመልኩት፣ በተከበሩ ስሞቹ እንዲያወድሱት ነበር። ይህ ዓላማ የፈጸሙት ደግሞ ሙስሊሞች ናቸው። አጋሪዎችማ በተቃራኒው አማኞችን ከአላህ ቤት ገድለዋል። ከካዕባ ውስጥ የሚፈጽሙት ከንቱ